መከላከያ ሰራዊት በፋኖ ኃይሎች ላይ ጸረ ማጥቃት እርምጃዎችን በተጠናከረ ሁኔታ እያደረገ ይገኛል ተባለም። ኢንጂነር ማንችሎት እሱ ባለው ከአማራ ፋኖ በጎጃም ከኃላፊነት ስለመነሳቱ የወጡ መረጃዎችም አመላክተዋል። የአርበኛ ዘመነ ካሴ ፊርማ የተፈረመበትም ደብዳቤ እንደደረሰው የደረሱ መረጃዎችም አመላክተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን አስደምጣችኋለሁ። በጉባ ላፍቶ ወረዳ አጀብ የተባለ ልዩ ጥቃት የፋኖ ኃይሎች መፈጸማቸውም ተነግሯል። ከዚህ ጋር በተጨማሪም የምታደምጡት መረጃም ይኖራል። የአማራ ፋኖ ብሔራዊ ኃይል የጎጃም የአገው ምድር ክፍለ ጦር ጥምር ጦር አቸፈር ወንድዬ አቤ ጉበኛ ብርጌድ ታላቅ ድልን ተጎናጽፏል ሲሉ መረጃዎችም ተሰምተዋል። በተጨማሪም ሙሉ መረጃውን ማካፍላችኋለሁ። ሰላምና ጤና ይስጥልኝ የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾቻችንም በዕለተ ሐሙስ ቀንም ግንቦት 21 2017 ዓመተ ምህረት በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የአዳር የአውደ ውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በዝርዝርና በስፋት ላስደምጣቸው በሰዓቴ ወደ እናንተ መጥቻለሁ። ክቡራን አብራችሁ ቆዩም። የመከላከያ ሰራዊት በአራቱም ክፍለ ግዛቶች በመሰማራት ጸረ ማጥቃት እርምጃዎችን በፋኖ ኃይሎች ላይ እየወሰደ እንደሚገኝ መንግስት እያሳወቀ ይገኛል። ለመረጃ ምንጮቻችን ገለጻ ከወረዳ ከተሞች ጨምሮ በበርካታ የገጠር ቀበሌዎች ጭምር የመከላከያ ሰራዊት ሰርጎ በመግባት አጸፈውና ጸረ ማጥቃት እርምጃዎችን አጠናክሮ ስለመቀጠሉ መረጃዎች እየተሰሙ ይገኛሉ። በጎጃም፣ በጎንደር፣ በወሎና በሸዋም በስፋት የተሰማራው የመከላከያ ሰራዊት ከሚኒሻ ከአድማ በተና ከፖሊስና ከፌዴራል ፖሊስ ጋር ጥምረት በመፍጠርም በፋኖ ኃይሎች ላይ እርምጃዎችን አጠናክሮ ስለመቀጠሉ መረጃዎችም ተሰምተዋል። እስከ ቀበሌ ድረስም ዘልቆ በመግባት ላይ እንደሚገኝ መረጃዎችም ወጥተዋል። ኢንጂነር ማንችሎት እሱ ባለው ከአማራ ፋኖ በጎጃም ከኃላፊነቱ ተነስቷል ተባለ። ጉዳዩ ከኃላፊነት መነሳትን ይመለከታል ይላል ደብዳቤው። የአርበኛ ዘመነ ካሴ ፊርማ ያለበትም ከላይ በጉዳዩ ላይ ለመግለጽ እንደተሞከረው እርስዎ የአማራ ፋኖ በጎጃም ሲመሰረት የድርጅታችን ፋይናንስ ኃላፊ ሆነው ተመድበው መስራቶ ይታወቃል። በመቀጠልም በተለይም ደግሞ ጀምሮ የድርጅታችን ወታደራዊ አማካሪ ሆነውም ተቀይረውም እንደነበር ታውቋል። ሆኖም በታየውበት የዲሲፕሊንና የአሰራር ግድፈት ምክንያትም ከግንቦት 17 ቀን ጀምሮ ከየትኛውም የድርጅት ስራ ሆነ ኃላፊነት መታገዱን ይገለጻል ብሏል። በዚህም ደብዳቤ ላይ በርካቶች ፎቶሾፕ ነው እያሉ እየተናገሩ ቢገኙም ነገር ግን ይህ ደብዳቤ ለኢንጂነር ፋኖ ማንችሎት እሱ ባለው በእጁ እንደደረሰው መረጃዎችም ተሰምተዋል። የአርበኛ ዘመነ ካሴ ፊርማም የተቀመጠበት ሲሆን ነገር ግን የተሳሳተ መረጃ ነው ሲሉ በርካቶችም የገለጹ ይገኛሉ። ፋኖ ማንችሎት እሱ ባለውን በተመለከተ በሶሻል ሚዲያ የሚንሸራሸሩ ደብዳቤ ፎቶሾፕ መሆኑን ጭምር ጋዜጠኛ ተስፋዬ ወልደ ስላሴም ጭምር በይፋም አሳውቋል። ነገር ግን ከውስጥ አዋቂ መረጃ ምንጮቻችን እንዳገኙት ከሆነ ይህ ደብዳቤ ለማንችሎት ደርሶታል የተባለው የጠላት ኃይል በጉባ ላፍቶ ወረዳ ስር ዋስ ተብሎ የሚጠራን አካባቢን ለመያዝ ባደረገው ተደጋጋሚ ሙከራ በርካታ ወታደሮችን መጨረሱ ተነገረ። በሌተናል ጀነራል አሰፋ ቸኮሌ የሚመራው የሰሜን ምስራቅ እዝ 801ኛ እና 802ኛ ኮር ሰራዊት ከመርሳ ወልዲያ ዙሪያ እንዲሁም ደግሞ ቃሌ መስቀል ላሊበላ ጋሽና ዙሪያ በሚደርስበት ተደጋጋሚ የደፈጣ ጥቃት በርካቶችን ጨርሷል። የአማራ ፋኖ ብሔራዊ ኃይል እያደረገ የሚገኘውን ውጊያ አጠናክሮም ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎጃም የጎጃም አገው ምድር 3ኛ ክፍለ ጦር አቸፈር ወንድዬ አቤ ጉበኛ ብርጌድ ታላቅ ድልን ተጎናጽፏል። በትላንትናው ዕለት ግንቦት 20 ከሐሙሲት በመነሳት ወደ ለምንታ የተንቀሳቀሰው የጠላት ኃይል በክፍለ ጦሩ ጥምር ጦር ድባቅ ተመቷል።
በክፍለ ጦሩ ሰብሳቢ የተመራው ጥምር ጦርም ለምታን ላይ ጠላትን ከፍተኛ ኪሳራ የደረሰበት ሲሆን ጠላት የወገንን ምት መቋቋም ሲያቅተው ወደ ሐሙሲት ፈርጦም ገብቷል። ጥምር ጦሩ በጠላት ላይ ከፍተኛ ኪሳራን ያደረሰ ሲሆን ሁለት የጠላት ኃይልም ወዲያውኑ ሲያሸልብ ብዛቶችም ሞትና ቁስለኛ ሆኗል። ከዚህ በተጨማሪ አጥበው አይለብሴ በርካታ የሚሊሻ ኃይሎችንም ዘርረናል ያለው በመረጃው በዚህም የአማራ ፋኖ በጎጃም እያደረገ ያለውን ጥቃቶችንም አጠናክረው ቀጥሏል ሲሉ የመረጃ ምንጮቻችን ያካፈሉን መረጃ አመላክቷል። በላይ ዘለቀ 8ኛ ክፍለ ጦር ዛምብራም ብርጌድ በትላንትናው ዕለት ታምር ሲሰራም ነው ያመሸው። በዚህ ውጊያ በርካታ የጠላት ኃይል መደምሰስ ሲቻል ቀሪው ቁስለኛ ማድረጉም ነው እየተነገረ የሚገኘው። የጠላት ኃይልም መደምሰስ ሲቻል በዛት ያለው የጠላት ኃይልም ቁስለኛ ሆኗል የተባለው። ውድ የተከበራችሁ የሳሚ ዴይሊ የዩቲዩብ ቻናል የአድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም ደግሞ መልካም ረፋድ መልካም ቀን ተመኘው። ይህ ሳሚ ዴይሊ ነው።